እሺ እንዴት ናችሁ? አማን ነው ከሰውንደር ጂኒንግ ከራዲካል ቲቶር ሞዴል ኤግዛም ስሪንግ እየሰራን ነበር። በባለፈው ቪዲዮአችን ላይ እስከ ጥያቄ ተራ ቁጥር 23 ድረስ ሰርተን ነበር ያቆምነው አይደል? በጣም አሪፍ። አሁን ደግሞ ካቆምንበት እንቀጥላለን። እስከ ጥያቄ ተራ ቁጥር 24 እንጀምራለን ማለት ነው። ኦኬ ኩዌስችን ነምበር 24 ምን ይለኛል? what will be the magnitude of the resultant in direction of the given vectors below ነው የሚለኝ። እዚህ ፊገሩ ላይ እንደምትመለከቱት ሁለት ፎርሶች አሉ which is 10 ኒውተን አት አን አንግል 37 ዲግሪ አክት የሚያደርግ አንድ ፎርስ አለን። ሁለተኛው ኳድራንት ላይ ደግሞ አክት የሚያደርግ ባለ 5 ኒውተን ፎርስ አት አን አንግል 53 ዲግሪ አክት ያደርግ ያለ ፎርስ አለ። የሁለቱን ፎርሶች ድምር ፈልጉ which is የፎርሱን ማግኒቱድ እና ዳይሬክሽን ፈልጉ ነው የተባለው። ኦኬ ማስታወሻችንን በዚህ መልኩ እናዘጋጃለን። ይሄኛው ማን እንበለው which is F1 እንበለው ስንት ነው? 10 ኒውተን ነው። 10 ኒውተን አት አን አንግል ኦፍ 37 ዲግሪ ነው አይደል? በጣም አሪፍ። ሁለተኛው ፎርስ ደግሞ this one which is F2 እንበለው 5 ኒውተን ነው አት አን አንግል ኦፍ 53 ዲግሪ ነው። ሁለተኛ ሰከንድ ኳድራንት ላይ ነው። እሺ የመጀመሪያ ስራችን የሚሆነው ምንድነው? ሁለቱ ፎርሶች አት አን አንግል ስለሆነ አክት እያደረጉ ያሉት ቬክተር ሪዞሉሽን እንሰራለን ማለት ነው። which is grade 11 ፊዚክስ ላይ ዲስከስ ያደርግ ነው ማለት ነው። በዛ መሰረት F1 ምን ይኖረዋል? ኤክስ ኮምፖነንት ይኖረዋል። በተመሳሳይ ዋይ ኮምፖነንት ይኖራል። F1 ዋይ እንበለው ይሄን F1 ኤክስ እንለዋለን ማለት ነው። በተመሳሳይ F2 ምን ይኖረዋል? ኤክስ ኮምፖነንት which is F2 ኤክስ እንባለን። ይሄን በተመሳሳይ F2 ዋይ እንለዋለን ማለት ነው። ኦኬ አሁን F1 ኤክስ F1 ዋይ F2 ኤክስ F2 ዋይ እንፈልጋለን የመጀመሪያ ስራችን። ኦኬ በዛ መሰረት F1 ኤክስ F1 ዋይ በዚህ መልኩ እናስቀምጣለን። F1 ኤክስ ማለት F1 ሲባዛ 37 ዲግሪ ኮስ 37 ዲግሪ ወይንም ምን ማለት ነው? ኮስ 37 ዲግሪ ማለት ኮስ ቴታ ማለት አድጀሰንት ኦቨር ሃይፖቴንስ አይደል? which is F1 ኤክስ ኦቨር F1 አይደል? እኛ የምንፈልገው ማለት ነው F1 ኤክስ ነው። F1 ኤክስ ማለት F1 ሲባዛ ኮስ 37 ዲግሪ ይሆናል ማለት ነው አይደል? ለማስታወስ ያክል ነው። እሺ በዛ መሰረት F1 ኤክስ ማለት F1 ኮስ 37 ዲግሪ F1 ኮስ 37 ይሆናል። ስንት ይሆናል ማለት ነው? 10 ሲባዛ 0.8 which is ኮሳይን 37 ሰጥቶናል አይደል? 0.8 ከዚህ ጋር እናነባለን። ስንት ይሆናል ማለት ነው? 8 ኒውተን F1 ሳይን 37 ይሆናል አይደል? 10 ሲባዛ 0.6 which is 6 ኒውተን ሆነ ማለት ነው። እሺ ለኤፍ1 ጨረሰን። ተመሳሳዩን ለኤፍ2 እንሰራለን which is F2x F2 y እንላለን ማለት ነው። ኦኬ ልብ በሉ አሁን ይሄኛው ፎርስ which F2 አክት እያደረገ ያለው የትኛው ላይ ነው? ሰከንድ ኳድራንት ላይ ነው። ኦኬ እዚህኛው ኳድራንት ላይ ደግሞ የኤክስ ቫልዩዋችን ምንድነው? ኤክስ ኔጌቲቭ ነው አይደል? y ምንድነው? ፖዚቲቭ ነው። ኦኬ F1 ኤክስን ኔጌቲቭ አድርገን እንጀምራለን። ሲባዛ ምን F2 ኮስ 53 ዲግሪ በተመሳሳይ F2 ሳይን 53 ዲግሪ እናደርጋለን ማለት ነው አይደል? እሺ ስንት ይሆናል ማለት ነው? ይሄ ኔጌቲቭ 5 ሲባዛ ኮሳይን 53 ዲግሪ ይሄው እዚህ ጋር አለልን which is 0.6 ስንት ይሆናል ማለት ነው? ይሄ ስንት ይሆናል? 3 which is ኔጌቲቭ 3 ኒውተን። ኔጌቲቭ የሚያሳየው ምን ነው? ዳይሬክሽኑ አይደል? እሺ በዛ መሰረት 5 ሲባዛ ሳይን 53 ዲግሪ ይሄው 0.8 ስንት ሆነ? ይሄ 4 ኒውተን። እሺ ጨረስን። ኦኬ ቀጣይ ስራችን ምንድነው? ሰሜሽን ኦፍ ፎርሰስ አሎንግ ኤክስ አክሲስ ሰሜሽን ኦፍ ፎርሰስ አሎንግ ዋይ አክሲስ። ኦኬ ኤክስ አሎንግ ኤክስ አክሲስ አክት የሚያደርገውን የፎርስ መጠኖች እንደምራለን። F1 ኤክስ ስንት ነው? 8 ኒውተን ሲደመር የኤፍ2 ኤክስ ኮምፖነንት which is ኔጌቲቭ 3 ኒውተን አይደል? ኔጌቲቭ 3 ኒውተን እናደርጋለን። 3 ይሆናል 8 ሲቀነስ 3 ይሆናል which is 5 ኒውተን ማለት ነው። ሰሜሽን ኦፍ ፎርሰስ አሎንግ ዋይ አክሲስ which is 6 ኒውተን ሲደመር 4 ኒውተን which is 10 ኒውተን። ኦኬ ሁለተኛ ስቴፓችንን ጨረስን። ቀጣይ ስቴፓችን ምንድነው? which is የሪዛልታንት ፎርሳችንን ማግኒቲዩድ መፈለግ ነው አይደል? which is summation of forces along x direction ስኩዌር ሲደመር summation of forces along y direction ስኩዌር ነው የምናደርገው ማለት ነው አይደል? በዛ መሰረት ስንት ይሆናል ማለት ነው? 5 ስኩዌር ሲደመር 10 ስኩዌር which is square root of 25 ሲደመር 125 አይደል? አሁን የሪዛልታንት ፎርሳችን ማግኒቲዩድ ስኩዌር ሩት ኦፍ 125 ኒውተን ነው የሚል አግኝቼ ወደ ምርጫዬ ስመለስ በዚህ መልኩ የተቀመጠ የለም አይደል? የተወሰነ ሪአሬንጅመንት ይፈልጋል ማለት ነው። ኦኬ በዛ መሰረት እንዴት አድርጌ መጻፍ እችላለሁ? 5 ሲባዛ በ25 ማለት ነው አይደል? 125 25ን ከስኩዌር ሩት ማውጣት እችላለሁ which is 5 ሆኖ ይወጣልኛል 5 ስኩዌር ሩት ኦፍ 5 ኒውተን ሆነ ማለት ነው። this is the magnitude of the resultant force ማለት ነው።
ሶ ይህን ስፈልግ ዲስ ዋን ይኸው አገኘሁት። ኦኬ ሶ አሁን ማግኒቲዩዱን ያገኘሁት ማለት ነው። ኦኬ ማግኒቲዩዱን ያገኘሁት። አሁን ደግሞ ዳይሬክሽኑን ስፈልግ which is ቴታ ማለት ታን ኢንቨርስ ኦፍ አሎንግ ዋይ ዳይሬክሽን አይደል which is 10 ሲካፈል ለ5 ይሆናል which is ታን ኢንቨርስ ኦፍ 2 ይሆናል። ኦኬ this is አንግል ማለት ነው። ኦኬ አንግላችን ታን ኢንቨርስ ኦፍ 2 ይሆናል ማለት ነው። እሺ ሶ ዳይሬክሽኑንም እንደምትመለከቱት ኤፍ1 እንደዚህ ነው አይደል? ይሄ ኤፍ1 ነው ይሄ ማለት ነው። ኤፍ2 ደግሞ ሄድ ቱ ቴል ስናገናኛቸው ማለት ነው። ኦኬ which is ኤፍ2 አይደል? ሶ የሁለቱ ፎርሶች ድምር ዳይሬክሽኑ ወዴት ይሆናል? ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚያደርግ which is ኖርዝ ኦፍ ኢስት ዳይሬክሽን ማለት ነው። ኦኬ this is the resultant force with a magnitude of 5 ስኩዌር ሩት ኦፍ 5 ኒውተን የሆነ ይሆናል። ሶ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ቢ ሶ our answer is B። እሺ ጥያቄ ተራ ቁጥር 25 ላይ ደርሰናል። ሶ question number 25 ምን ይለኛል? A car initially at rest is uniformly accelerated along a straight road። እሺ the car passes two marks separated by 48 ሜትር at 4 seconds and 8 seconds respectively። እሺ ጥያቄው ምንድነው? what is the acceleration of the car ነው የተባለው። ኦኬ ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ኦኬ ሶ እዚህ ስትሬት የሆነ ሮድ ላይ ሶ ኢኒሻሊ at rest ነበረ መኪናው ማለት ነው። ኦኬ at t = 0 ሰከንድ ላይ ማለት ነው። እሺ ዩኒፎርምሊ አክሰለሬት ያደርግ so the car passes 2 points separated by 48 ሜትር at 4 ሰከንድ። ኦኬ ይኸው አራተኛው ሰከንድ ላይ ኤንድ እዚህ ጋር ደግሞ ስናለ at t = 8 ሰከንድ ላይ ኦኬ ሶ በሁለቱ ፖይንቶች መካከል ያለው ርቀት ስንት ነው? 48 ሜትር ነው ተብለናል። እሺ ሶ የጠየቅነው ምንድነው? what is the acceleration of the car አክሰለሬሽን የጠየቅነው ማለት ነው። ኦኬ ሶ አሁን መኪናው ዩኒፎርምሊ አክሰለሬት ያደረገው ሶ ዩኒፎርምሊ አክሰለሬትድ ሞሽንን ዲስከስ ስናደርግ which is grade 11 ፊዚክስ አይ ቲንክ ዩኒት 3 ኦር ዩኒት 2 ላይ ኦኬ ሶ ከአምስቱ ኢኩዌሽኖች ላይ ዲስታንስ እና አክሰለሬሽንን ሪሌት የሚያደርግልንን ኢኩዌሽን መጠቀም እንችላለን ማለት ነው። ለምሳሌ s = v ኢኒሻል t ፕላስ ሃፍ ኦፍ at ስኩዌር አይደል? ያው ዲስታንስንም አለው which is አክሰለሬሽንም ሪሌት የሚያደርግልን ፎርሙላ መጠቀም እንችላለን ነው። ሶ ኤ ካር ኢኒሻሊ አት ረስት ነው። ሶ ይሄኛው ተርም ምንድነው? 0 ነው። ሶ s = 1/2 at ስኩዌር ኦኬ ይሄ ጀነራል ፎርሙላችን ይሆናል ማለት ነው ለዚህ ኬስ። በጣም አሪፍ። እሺ ሶ ለመጀመሪያው ኬስ ስናይ which is ይሄንን ማንን በለው s1 በለው ይሄንን s2 በለው ማለት ነው። s1 ከዚህኛው እስከዚህኛው ድረስ ከቨር ያደረገውን s2 ደግሞ ከዚህኛው እስከዚህኛው ድረስ ኦኬ። እሺ ሶ በዛ መሰረት s1 ማለት which is 1/2 a times t ስኩዌር አሁን በእኛ ኬስ t ስንት ነው? 4 ሰከንድ ነው አይደል? 4 ስኩዌር ይሆናል ማለት ነው። ስንት ይሆናል ማለት ነው? ይሄ 16 ሲካፈል 2 which is 8 a ይሆናል ማለት ነው። s1 ማለት 8 a ሆነ ማለት ነው። እሺ በተመሳሳይ s2ን ስንፈልግ 1/2 a ታይምስ ታይማችን ስንት ይሆናል? በእኛ ኬስ አሁን 8 ነው አይደል? ሶ 8 ስኩዌር which is 64 ሲካፈል 2 32 which is 32 a። እሺ አሁን በs1 እና በs2 መካከል ያለው ልዩነት ደግሞ ስንት ነው? 48 አይደል? ሶ s2 ማይነስ ሶ ይታያል አይደል? s2 ማይነስ s1 is equal to which is 32a minus 8a ይሆናል ማለት ነው። ሶ s2 minus s1 which is 48 ነው አይደል? ሶ 48 is equal to ስንት ይሆናል? ይሄ 24a ይሆናል ማለት ነው አይደል? ሶ ቦት ሳይድስ በ24 ብናካፍል አክሰለሬሽናችን ስንት ይሆናል ማለት ነው? 48 ሲካፈል ለ24 which is 2 ሜትር ፐር ሰከንድ ስኩዌር ኦኬ። ሶ አክሰለሬሽኑን በዚህ መልኩ ማግኘት እንችላለን ማለት ነው። ኦኬ በጣም አሪፍ። ሶ በዛ መሰረት 2 ሜትር ፐር ሰከንድ ስኩዌር የሚል እንፈልጋለን which is c ማለት ነው። ኦኬ መልሳችን ምን ይሆናል? c ይሆናል። ሲን እዚህ ጋር እናስቀምጣለን። በጣም አሪፍ። እሺ ሌላ ማስታወሻ እናዘጋጃለን። ወደ ጥያቄ ተራ ቁጥር 26 እናመራለን። ሶ question number 26 ምን ይለኛል? an automobile driver spotted a truck 250 ሜትር ahead of him moving on a straight level road። እሺ if a truck is moving uniformly at a velocity of 10 meter per second how long will it take the automobile driver to overtake the truck if he drives his automobile at a velocity of 20 meter per second? ኦኬ ሶ እንደተለመደው በዋናነት መጀመሪያ ጥያቄያችንን መረዳት ያለብን አይደል? እሺ ሶ ምንድነው እያለኝ ያለው? ኦኬ አንድ አውቶሞቢል እየሄደ ነው። ኦኬ በምን ያህል መጠን በምን ያህል ፍጥነት which is በ20 ሜትር ፐር ሰከንድ ፍጥነት እየተጓዘ ነው። በተመሳሳይ ከሱ 250 ሜትር ርቀት ላይ ወይ ወደፊት ማለት ነው
አንድ ትራክም እየተጓዘ ነው። በምን ያህል ፍጥነት? በ10 ሜትር ፐር ሰከንድ ፍጥነት። ኦኬ ሶ በአውቶሞቢሉና በትራኩ መካከል ምን ያህል ሜትር ርቀት አለ? 250 ሜትር ርቀት አለ። እሺ ሶ እንደዚህ ከሆነ ጥያቄው ምንድነው? ይሄ አውቶሞቢል ኦኬ ፍጥነቱ ከዚህ ስለሚበልጥ ኦኬ ከምን ያህል ታይም በኋላ ትራኩ ጋር ደርሶ ትራኩን አልፎት ይሄዳል ነው ይጠይቅ ነው። እሺ ሶ ሁለት አይነት መንገድ መሞከር እንችላለን። ከመጀመሪያው ስንጀምር ኦኬ ሶ አሁን ለምሳሌ ይሄ አውቶሞቢል እዚህ ትራኩ የነበረበት ቦታ ጋር ለመድረስ ምን ያህል ታይም ይፈጅበታል ብለን እንፈልግ። which is ቪን ስንፈልግ ኤስ ኦቨር ቲ ነው የምናደርገው አይደል? አሁን ማንን እንፈልገው? ቲ ማለት ኤስ ኦቨር ቪ። ኦኬ ሶ ኤስ ኦቨር ቪ ማለት which is 250 ሜትር ሲካፈል ለማን? ለ20 ሜትር ፐር ሰከንድ አይደል? ሶ ይስነራል 25 ሲካፈል ለ2 which is 12.5 ሰከንድ። ልብ በሉ እቺኛዋ ሰከንድ ማለት ይሄ አውቶሞቢል ትራኩ የነበረበት ቦታ ላይ ለመድረስ ነው። በዚህ 12.5 ሰከንድ ውስጥ እኮ ትራኩ ኦልሞስት ብዙ ርቀት ተጉዟል አይደል? እሱን ደግሞ ካልኩሌት እናደርግ። ኦኬ the distance covered by the truck ST በለው በዚህ 12.5 ውስጥ የተጓዘውን ካልኩሌት ለማድረግ which is 12.5 ሰከንድ ሲባዛ ፍጥነቱ ምንድነው? 10 ሜትር ፐር ሰከንድ። ይሄ ሲኒራ ማለት ነው 125 ሜትር። ልብ በሉ ልክ አውቶሞቢሉ ከ12.5 ሰከንድ በኋላ እዚህ ትራኩ የነበረበት ቦታ ጋር ሲደርስ ትራኩ ደግሞ ከነበረበት 125 ሜትር ሄዷል ማለት ነው። ኦኬ ሶ በዚህ 12.5 ሰከንድ ውስጥ አውቶሞቢሉ 250 ሜትር ሄዷል፣ ትራኩ ደግሞ 125 ሜትር ሄዷል ማለት ነው። እሺ ሶ ሌላ 12.5 ሰከንድ ብንሰጣቸው ትራኩ ስንት ሄዳል ማለት ነው? 250 500 ሜትር ሄዳል። ይሄኛው ደግሞ ስንት ሄዳል ማለት ነው? 250 ላይ ይደርሳል ማለት ነው። ስለዚህ ስንት ነው ማለት ነው? እኩል ሆኑ ማለት ነው። ኦኬ ሶ በዛ መሰረት ቶታል ታይማችን ምን ይሆናል ማለት ነው? 12.5 ሰከንድ ሲባዛ በ2 ስንት ነው ማለት ነው? 25 ሰከንድ። ኦኬ ልክ 25ኛው ሰከንድ ላይ 250 አምጥቷል፣ 250 ላይ ይደርሳል። ሶ እኩል ሆኑ። ይሄ 125 ሄዶ ነበር፣ 125 ሄዳል፣ እኩል ሆኑ ማለት ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል ማለት ነው? 12.5 ሲደመር 12 which is 25 this one። ኦኬ this one ሶ መልሳችን ዲ ይሆናል። ኦኬ በጣም አሪፍ። ሶ በዛ መሰረት መልሳችን ምን ይሆናል? ዲ 25 ሰከንድ የሚል ይሆናል ማለት ነው። ኦኬ እሺ ጥያቄ ተራ ቁጥር 27 ላይ ደርሰናል። ምን ይለናል? which of the following is false ነው የሚለኝ። እሺ ሶ ኤ materials with higher young modulus also possesses greater bulk modulus ትክክለኛ ስቴትመንት ነው። ቢ materials with higher strain are highly elastic is that ይሄ ፎልስ የሆነ ስቴትመንት ነው አይደል? ምክንያቱም ሃየር ስትሬን ማለት አክቹዋሊ ሚንስ ላርጅ ዲፎርሜሽን ነው አይደል? ኖት ነሰሪ ሃይሊ ኢላስቲሲቲን አይደለም የሚያሳየው። ኦኬ ሶ ይሄኛው ኢስ ዘ ሮንግ ስቴትመንት ማለት ነው። ኦኬ እሺ ሲ ኢንስትራክሽን ሶ ሺሪንግ ስትሬስ ሃፐንስ ዌን ዘ ዲፎርሚንግ ፎርስ አር ታንጀንሻል። እሺ ማቴሪያልስ ዊዝ ስሞለር ስትሬን አር ሃይሊ ኢላስቲክ። እሺ ትክክል። ሶ በዛ መሰረት መልሳችን ዘ ፎርስ ስቴትመንት ኢዝ ቢ። ኦኬ እሺ ጥያቄ ተራ ቁጥር 28 ላይ ደርሰናል። ምን ይለኛል? a400 ኪሎግራም ሎድ is hung on a wire having a length of 6 meter and cross sectional area of 0.4 times 10⁻⁵ meter square and the Young modulus of 8 times 10⁻10 Newton per meter square። እሺ ጥያቄ ምንድነው? what is its increase in length ነው የጠየቀኝ። እሺ ሶ አሁን ያንግስ ሞጁለስን ዲፋይን ስናደርግ which is stress over strain አይደል? which is force over area ሲካፈል change in length over ኦሪጂናል ሌንግዝ ማለት ነው። አሁን የኛ የጠየቅነው ምንድነው? ቼንጅ ሌንግዝ ኢንክሪዝ ሌንግዝ ነው የተባልነው አይደል? ሶ ቼንጅ ሌንግዝ ነው የምፈልገው ማለት ነው። ኦኬ ሶ በዛ መሰረት ይሄ እንዴት አድርጌ መጻፍ እችላለሁ? ኤፍ ኦቨር ኤ ይሄኛውን ወደ ላይ አወጣለሁ። ኤል ኖት ኦቨር ቼንጅ ሌንግዝ ማለት ነው። which is ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ አይደል? ሲ ኦቨር ዲ ማለት ኤ ኦቨር ቢ ሲባዛ ዲ ኦቨር ሲ በሚለው ህግ ማለት ነው። ኦኬ እሺ አሁን እኛ የምፈልገው ቼንጅ ሌንግዝ ነው። ሶ ይሄን ብናባዛው ምን ይሆናል ማለት ነው? ዋይ ኤ ቼንጅ ሌንግዝ ኢዝ ኢኳል ቱ ኤፍ ታይምስ ኤል ኖት ማለት ነው። አድረስ አሁን እኛ ቼንጅ ሌንግዝ ነው የምንፈልገው። ሶ ቦት ሳይድስ በዋይ ኤ እናደርጋለን። ኦኬ ሶ ቼንጅ ሌንግዝ ማለት ኤፍ ኤል ኖት ኦቨር ያንግስ ሞጁለስ ሲባዛ ዘ ክሮስ ሴክሽናል ኤሪያ ይሆናል ማለት ነው። ኦኬ ሶ አሁን ሁሉም ጊቭን ናቸው። ኤፋችን which is የኦብጀክቱ ምን ይሆናል? ሎድ which is ኤምጂ ይሆናል ዌይት ማለት ነው። ኦኬ ሶ ኤፍ ስንት ይሆናል ማለት ነው? 400 ሲባዛ በ10 which is ኤፍ is equal to ኤምጂ። ሶ 400 ሲባዛ በ10 which is 4000 ኒውተን ይሆናል ማለት ነው። ኦኬ ሶ 4 times 10 raised to 3
ሲባዛ ኦሪጂናል ሌንግዛችን which is 6 ሜትር ነው ሲባዛ በ6 ኦኬ ሲካፈል ያንግስ ሞጁለስ ሰጥቶናል 8 ታይምስ 10 ሬዝ ቱ 10 ነው 8 ታይምስ 10 ሬዝ ቱ 10 ሲባዛ ክሮስ ሴክሽናል ኤሪያ ሰጥቶናል which is 0.4 0.4 ታይምስ 10 ሬዝ ቱ -5 10 ሬዝ ቱ -5 ማለት ነው። ኦኬ ሶ ይሄን ስናባዛው ስንት ይሆናል ማለት ነው 24 ታይምስ 10 ሬዝ ቱ 3 ሲካፈል ሶ 8 ታይምስ 10 ሬዝ ቱ 10 ሲባዛ ይሄ እንዴት አድርጌ መጻፍ እችላለሁ? አራትን ወደ ውጭ ማውጣት which is 4 ታይምስ 10 ሬዝ ቱ -6 ማለት ነው አይደል? እሺ ሶ እንደገና አንድ ስቴፕ እንጨምር ማለት ነው። ሶ 8 ጊዜ 4 32 ታይምስ 10 ሬዝ ቱ ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን እንደምራለን። ሶ 10 ሲደመር ኔጌቲቭ 6 which is 10 ሲቀነስ 6 ማለት 4 ይሆናል ማለት ነው አይደል? 4 እሺ ሶ ይሄ ምን ይሆናል ማለት ነው? ለምሳሌ በስንት እንሂድ? በ8 ብንሄድ 3 በ8 4 3 ሲካፈል 4 which is 0.75 ታይምስ 10 ሬዝ ቱ እዚህ ጋር 3 አለ አይደል? ይሄ ወደ ላይ ሲወጣ ምን ይሆናል? 3 ሲቀነስ 4 ይሆናል ማለት ነው አይደል? 3 ሲቀነስ 4 which is -1 ማለት ነው። ሶ ይሄኛውን ይዤ ወደ ምርጫዬ ስገባ የለም እንደዚህ ተብሎ የተቀመጠ አይደል? ሶ ነገር ግን የተወሰነ ሪአሬንጅመንት ይፈልጋል ማለት ነው። ኦኬ ሶ ይሄን እንዴት አድርጌ መጻፍ እችላለሁ? ወደ ግራ አንድ ብገባ which is 0.075 ሜትር ይሆናል ማለት ነው። ሶ ይሄኛውን እንደዚህ አድርጌ መጻፍ እችላለሁ። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? which is 0.075 ሜትር which is A ይሆናል ማለት ነው። ኦኬ መልሳችን A ይሆናል። እሺ ጥያቄ ተራ ቁጥር 29 ይደርሰናል። ምን ይለኛል? ዩኒፎርም ሜትር ስቲክ ሰፖርት ዳት 50 ሴንቲሜትር ማርክ ሃዝ 300 ግራም ኤንድ 200 ግራም ማስስ ሃንጊንግ ፍሮም ኢት አት 10 ሴንቲሜትር ኤንድ 6 ሴንቲሜትር ማርክስ ሪስፔክቲቭሊ። እሺ ጥያቄው ምንድነው? ዋት መስት ቢ ሃንግ 75 ሴንቲሜትር ሃንግ አት 75 ሴንቲሜትር ማርክ ቱ ኪፕ ዘ ሜትር ስቲክ ባላንስ ነው የሚለኝ። ሶ የሜትር ስቲክ ነው ብለን እናስብ። ሶ 50 ሴንቲሜትር ርቀት ላይ የሆነ አንድ ሰፖርቲንግ ማቴሪያል አለ። ሶ ግራና ቀኝ የተለያዩ ክብደት ያላቸው የተለያዩ ክብደቶች ተንጠልጥሏል። ኦኬ ሶ ይሄ ሜትር ስቲክ ባላንስድ እንዲሆን እዚህ ኤም ላይ ምን ያህል ክብደት ያለው ኦብጀክት መንጠልጠል አለበት ነው። ኦኬ አሁን ይሄን አንዱን ብንቀንስ ይሄ ወርታች ይወርዳል፣ ሌላ ነገር ብንጨምር ወደ ላይ ይወጣል። ኦኬ ሶ አሁን የፈለግነው ምንድነው? ባላንስድ እንዲሆን ነው። ኦኬ ሶ ምን እያወራን ነው ማለት ነው? ስለ ቶርክ እያወራን ነው ማለት ነው። ኦኬ ሶ አሁን ባላንስድ እንዲሆን ዳውንዋርድ ቶርካችን ከአፕዋርድ ቶርካችን እኩል መሆን አለበት፣ ወይንም ክሎክዋይዝ ቶርካችን ከአንቲ ክሎክዋይዝ ቶርካችን ጋር እኩል መሆን አለበት ነው። ኦኬ ሶ በዛ መሰረት ዳውንዋርድ ቶርካችንን ካልኩሌት ስናደርግ which is ቶርክ ማለት አይደል? ሶ በእኛ ኬዝ ኤፍ የምንለው which is the weight of the mass ማለት ነው። which is ኤፍ ማለት ኤም ታይምስ ጂ ማለት ነው አይደል? ሶ እኛ የምንፈልገው አሁን ይሄን ኤም ነው እየፈለግን ያለ ነው ማለት ነው። ኦኬ ሶ ዳውንዋርድ ቶርካችንን ስንፈልግ which is ማሳችን which is 300 ኦኬ ሲባዛ ኤፍ ማለት ኤም ታይምስ ጂ ነው ብለናል አይደል? ሶ ሲባዛ በ10 ስንት ይሆናል ማለት ነው? 3000 ኦኬ ሲባዛ ልብ ብለው እዚህ ጋር መጠቀቅ ያለብን አርን ስንፈልግ which is ከዚህ ሲስተም ከዚህ ድጋፍ ከሴንተር ፖይንቱ እስከ ማሱ ያለውን ሬዲየስ ነው የምንጠቀመው። ኦኬ ይሄን አይደለም። ኦኬ ሶ አሁን ከዚህ እስከዚህ 50 ሴንቲሜትር ነው፣ ከዚህ እስከዚህ 10 ሴንቲሜትር ነው። ሶ ከዚህ እስከዚህ ስንት ነው? 40 ሶ 40 ሴንቲሜትር እኩል ነው which is አሁን ዳውንዋርድ ቶርካችንን በዚህ ጻፍን። አፕዋርድ ቶርካችንን ስንጽፍ which is ለዚህኛው ስንጽፍ which is 200 ሲባዛ በ10 ቅድም ተነጋገር ነው ማለት ነው አይደል? 200 ሲባዛ በ10 which is 2000 ኦኬ ሬዲየሳችን ትሆና ማለት ነው። ወይም እቺኛ ዲስታንሳችን ከዚህ እስከዚህ 60 ነው፣ ከዚህ እስከዚህ 50 ነው። ሶ ከዚህ እስከዚህ ነው 10 ነው። ኦኬ ሲባዛ በ10 ሲደመር ለዚህ ለማናውቀው ማስ ደግሞ እንጽፋለን which is mg አይደል? ሶ በዛ መሰረት ስንት ነው ማለት ነው? አሁን ከዚህ እስከዚህ 25 ነው፣ ከዚህ እስከዚህ which is 50 ነው። ሶ ከዚህ እስከዚህ ስንት ነው? 25 አይደል? ሲባዛ ኤፍ እንበለው ለጊዜው። ኦኬ ሶ በኋላ እንፈልገው ኤፍ ማለት ኤም ታይምስ ጂ ስለሆነ ማለት ነው። እሺ ሶ ስናባዛ 3 ጊዜ 4 12 ስንት ዜሮዎች አሉን? 4 ዜሮዎች ኢዝ ኢኳል ቱ ኤስ ይሆናል ማለት ነው። 2 ጊዜ 1 2 4 ዜሮዎች ኦኬ ሲደመር 25 ኤፍ እንበለው ለጊዜው። ኦኬ እሺ አሁን እናቀናንስ አይደል? ሶ ይሄ ሲቀነስ ነው ማለት ነው። ሲቀነስ
እኩል ነው 25 ኤፍ ይሆናል ማለት ነው። ኦኬ ሶ 120 ሺህ ሲቀነስ 20 ሺህ ስንት ይሆናል ማለት ነው? 100 ሺህ እኩል ነው 25 ኤፍ ማለት ነው። እሺ እንደገና 100 ሺህ እኩል ነው 25 ኤፍ ማለት ኤም ታይምስ ጂ ነው። ጂ 10 ብንጠቀም 25 ሲባዛ በ10 250 ኤም ይሆናል ማለት ነው አይደል? ሶ ቦት ሳይድስ በ250 ብናካፍል ኦኬ ሶ ኤም ኢዝ ኢኳል ቱ አንዱ ዜሮ በአንድ ዜሮ ብናጣፋ አይደል? ሶ በ25 1 በ25 4 ስንት ሆነ ማለት ነው? 4 እና አንድ ሁለት ዜሮች ይቀርና አይደል? 200 ይሆናል ምን ጂ። ሶ እዚህ ጋር መንጠልጠል ያለበት ክብደት ስንት ነው? 400 ግራም ክብደት ያለው ኦብጀክት መሆን አለበት ማለት ነው። ግልጽ ነው አይደል? ሶ በዛ መሰረት መልሳችን ምን ይሆናል? 400 ግራም which is A ማለት ነው። ኦኬ መልሳችን A ይሆናል። በጣም አሪፍ በርቱልኝ፣ አጥኑ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ኦኬ ሶ በሚቀጥለው ቪዲዮ ደግሞ ከጥያቄ ተራ ቁጥር 30 ጀምረን እንቀጥላለን። ኦኬ ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው